አለ እንዴ? ፌሚኒስቶች ለዘላለም የሚያዋጡ ይመስላል እንዴ? የት ያደርሷል? የትም አያደርሱም እኮ አለቀ። የሆነች ድረስ ትሄዳለህ። ከዛ በኋላ ከክርስቶስ ጋር ለዘላለም የምኖረው። ስለዛ ሁሌም ቢሆን የምታስቀድመው ክርስቶስ ምን አለ፣ ቤተክርስቲያን ምን ትላለች፣ ቅዱሳት መጽሐፍት ምንድነው ምስክርነታቸው የሚለውን ነው መጀመሪያ የምታስቀድመው። እና ፌሚኒዝም እንግዲህ እንዳየሁት ከሆነ ምንድነው በቃ ይሄንን ለምሳሌ ይፈቅዳል ነገር ነው። ስለዚህ አሁን ሰውኛ አንጻር ስታየው በዓለም ካለ ሰው አንጻር ስታየው ትክክል ሊሆኑ ይችላሉ። ወደ ክርስትና ስትመጣ ግን ትክክል አይደለም። ትዳር እንደዛ አይደለም። በባልና በሚስት መካከል ኢየሱስ የሚባል ጌታ አለ። ስለዚህ በክርስቶስ በኩል ስለሆነ የተጋጠሙት ከእርሱ አንጻር እየተያዩ አንዱ የአንዱን ነገር እየሸፈነ የአንዱ ጉድለት ሲኖር አንዱ ሄዶ ሰፖርት እያደረገው እየሞላለት ምናምን ተጋግዘው በፍቅር ሆነው የሚሄዱት ነገር ነው። ባል ምንድነው ሚስት ለምሳሌ እንደዚህ ነገር ሴክሱ ምናምን ነገር ፈልጋው ለምሳሌ ባል ባይፈልገውና ግን በቃ ግዴታ ማድረግ አለብኝ ብሎ ቢመጣ ዝም ብሎ ግዴታን የመወጣት ነገር ብቻ አይደለም፣ ከፍቅር የተነሳ ነው። እንዴ የሚገርም የሆነ ቦንዴጅ እኮ ነው ያለው በክርስቶስ በኩል ያለው ቦንድ እኮ ወይም ግንኙነቱ እኮ በጣም የሚያስገርም እኮ ነው። ከሱ የተነሳ ከፍቅር የተነሳ አይ እኔ ሚስቴ አድርጌ ስቀበልሽም በምንም አይነት በእንደዚህ አይነት ጉዳይም ቢሆን የሚጎድልብሽ ነገር እንዲኖር አይደለም፣ የሚገባሽን ነገር ሁሉ ልሰጥሽ ነው እና ይሄ ይገባሻል፣ መብትሽ ነው። እንዴ በእርሱ ላይ መብት አላት፣ በባሏ ስጋ ላይ ሙሉ ስልጣን አላት። ስለዚህ እንደዚህ ነገር የመጠየቅ መብት አላት። ስለዚህ አሁን ባለመብቷ እሷ ናት፣ እሱም የመጠየቅ መብት አለው። እዚህ ጉዳይ ላይ ባለመብቱ እሱ ነው። ስለዚህ ሁለቱም በፍቅር ሆኖ ይሄ ነገር ግዴታ ሊፈጽሙት ይገባል። ድንገት ባይሆን ራሱ ግን ቁጭ ብለው በጣም በፍቅር ሆኖ ሊተማመኑ ይገባል እንጂ ይሄኔ መብቴ ነው አልፈልግም ምናምን በሚል አያስኬድም። እንደዚህ የሚባል ነገር የለም። ይህ ነገር በጣም ልንረዳው ልናገር ይገባል። እና እንዳልኳችሁ የፌሚኒስቶቹ ዋኬ ከክርስትና ይወጣ ነው። ክርስትና ይጸናል። አሁን እንደዚህ ጉዳይ ላይ ፌሚኒዝም ስህተት ነው የሚሆነው። አለቀ። ማለት የሆነ እንትን አትበሉት። እሺ የሆነ ያው አትበል። ክርስትናን አጥብቀህ ያዝ። ከዛ በኋላ የሚመጣው ነገር ሁሉ ከክርስትና አንጻር እየመዘንክ ብቻ ተቀበል። ጥሩ የሆነውን ትቀበላለህ፣ ጥሩ ያልሆነውን ገደል ታስገባዋለህ። እሺ እንደዛ ነው። ጥሩ በጣም መርዛማ የሆኑ የትዳር ህይወትን ሊያበላሹ የሚችሉ ምናምን እንደዚህ አይነት ነገሮች የሚበተኑ ከሆነ እነሱን ዝም ብለህ አታግበስም። አንተ ክርስቲያን አይደለህ በጌታ አንቺ ክርስቲያን አይደለሽ። አረ ክርስቲያን ከሆንሽ እንዲህ ዝርክርክ ማለት አይጠበቅብሽም። ማለት የሚሰጥሽ ሁሉ ዝም ብለሽ እንደዚህ መጋት አይጠበቅብሽም። እያየሽ በማስተዋል ውስጥ ሆኝ ስለዚህ ኦኬ እገዛዋለሁ። ይሄን ሀሳብ እገዛዋለሁ። ኦኬ እሺ ሴት ልጅ አረገዘች፣ ከዛ በኋላ ግን መውለድ አልፈለገችም። ስለዛ ማስወረድ ትችላለች። እነዛ ነው የሚሉት። እሷ ፍላጎቷ ከሆነ ሴቷ በቃ መውለድ አልፈልግም ካለች ማስወረድ ትችላለች አይደል? አቦርሽን ይፈቀዳል እነሱ ጋር። ጤናማ ነው አቦርሽን እነሱ ጋር። ኦኬ ይሄን ነገር ሲናገሩ ከሰማችሁ ኦኬ ቤተክርስቲያን ምንድነው የምትለው? ክርስትና ምን ይላል እዚህ ላይ ነው? አይ ነፍስን ልናጠፋ አልተፈቀደልን ማለት ስለዛ ነው። ይሄ ነገር ቶክሲክ መርዛማ ነው። ወደዛ አድርጉልኝ። ለእኔ አይመጠንም፣ ይሄ ለእኔ አይመጠንም፣ እኔ ጋር አይደርስም እንደዚህ አይነት ነገር ብሎ ማስወገድ። እሺ መለስ ልበልና ሴቷ ለምሳሌ አልፈቅድም አለች እንበል። አትችልም፣ እንደዛ ማለት አይቻልም። ግን ነው በቃ አለች እንበል። በቃ ካለች ወንዱ አክቹዋሊ አሁን በትዳር ውስጥ ያለ መደፈር ተብሎ የተገለጸው ራሱ ምን ቢሆን ጥሩ ነው? ታግሎ ባልየው ምናምን በግድ ማለት ነው። ታግሎ የሚያደርገውን ብቻ ራሱ አይደለም። ድቤቱን ሳየው ይሄ ግዴታ በትግል ነው ምናምን ካልን በትግል የሆነው ብቻ አይደለም። በነገራችን ላይ ሳትፈቅድ ግን ለሱ ብላ ብቻ እሱ ስላለ ብቻ ያን ነገር ብትፈጸመው ራሱ በቃ ተደፍራለች ተብሎ ነው የሚነገረው። እንዴ ይሄ ነው። ኦኬ ወንዶች ፕሮቴክት አድርገዋል። ወንዶች ፕሮቴክት አድርገው ቢሆን ኖሮ ሬፕ የተደረገች ሴትም ወንድም ህፃን ልጅም ወንድም አይኖርም ነበር።
በአጠቃላይ እዚህ ለሚሄድ አለብኝ። አሁን ወንድ ልጅ ጭራሽ ፕሮቴክት ሆን አያደርግም አይነት የሚመስል ልመጣልህ ነው። እዛ ጋር እንመጣለን ገና ችግር የለውም። መጀመሪያ ለመሰለህ አሁን አይ ቲንክ ተመልካቾቻችን ጋር አንተም ጋር በጣም ብዙ ሰዎች ጋር ያለ ሚስኮንሰፕሽን ምንድን ነው? ሬፕ ማለት የሆነችን ሴት በጉልበት አንድ ሰው ሲደፍራት ነው። በቃ ሬፕ ማለት ያ ነው ዴፊኒሽኑ ምናምን ብለን ነው እያሰብን ያለ ነው። እና በጣም እኔ ራሷን እየደነገጥኩኝ ነው ያለሁት። እንደዛ ከሆነ እየታሰበ ያለው በጣም ብዙ ብዙ የሚያጨቃጭቀን ነገር አለን። እናንተ ቆይ አንዴ በትግል ምናምን ሲያደርገው ነው በትግል ሲያደርገው ነው እንደው ሬፕ ብለን መድፈር ብለን የምንገልጸው ካለ ይህ ሚስኮንሰፕሽን ነው። በትክክል አልተረዳ ነው ማለት ነው። ማለት ነሰሳሪ በትግል መሆን ራሱ አይጠበቅበትም። ለምሳሌ ሚስት ብዙም በቃ ፍላጎቱ ሳይኖራት ግን ለባሏ ብላ ያን ነገር ብታደርገው ራሱ ለባሏ ወይ ይንገሩና ከዛ ይንገሩንና በክርስትናው ሳይድ ነገር ስላለ ይህ ምንም መደፋፈር ምናምን የሚያስብል ነገር የለውም። ግን ይህንን ነገር ግን ያዝ እናድርገውና ማለት ነው በትግል ይህን ነገር ቢፈጽምስ በቃ ኖ አይ በቃ አልፈልግም ብላ ነው አልፈልግም ብላ ግን ኃይል ተጠቅሞ በትግል ያን ነገር ቢያደርግስ ይቻላል? አይቻልም። እንደሱ አይቻልም። የመጀመሪያው ጥፋት የሚሆነው ስቲል ማን ጋር ነው? እምቢ ያለው ሰው ጋር ነው። ሲጀመር በዛ ደረጃ ከከለከሉ ምንድነው ኖ አይዶ ፍላጎቱ የለኝም የሚል ሰው ካለ ምንድነው የሚደረገው? ቁጭ ተብሎ በቃ ትመክርበታል። አይዶ ከዚህ አንጻር ነው ብለህ ታስረዳለህ። ወንድም ለሚስቱ ሚስትም ለባሏ ታስረዳለች። ተረዳርተው ይተውታል ማለት ነው። በቃ መተው ካለባቸው ያን ነገር ለመተው ይሞክራሉ። ከዛ ውጭ ግን ይሄ እንደው በቃ ኖ እኔ አልፈልግም የሚል ነገር ከመጣ በቃ ስህተቱ እሷ ጋር ያልቃል። ከዛ በኋላ ያለውም ግን ወንዱም እንደዛ ካደረገ ስህተቱ ውስጥ ይወድቃል። ኦኬ ስህተቱ ውስጥ ይወድቃል። እንደዛ ማድረግ በፍጹም የለበትም። ልክ ይህንን ከዛን አዙረን በምናየ ነው ዛሬ ከሰራ ነው ቪዲዮ አንጻር አንድ ነገር ተነሳ። ምንድነው እሱም? ለምሳሌ ባል ሚስትን መምታት አለበት? ባል ሚስትን ኦፍኮርስ መምታት የለበትም ሳይሆን እንደ ጥያቄ ሆኖም ሊነሳ አይገባውም ማለት ባል ሚስትን ኧረ ሊሆን አይችልም። መጽሐፍ ቅዱሳችን በባልና በሚስት መካከል ስላሉ ግንኙነት የሚናገረው በጣም ብዙ ነገር አለው። እንዴ በክርስቶስና በቤተክርስቲያን መካከል ካለው አንጻር እያስረዳን ከሆነ ባል ሚስቱን የሚወድበት መጠን እኮ በጣም ትልቅ እኮ ነው። በባልና በሚስት መካከል ያለው ግንኙነት ባል ሚስትን የሆነ ነገሯን ወዶላት ምናምን ነገር የቀረባት ልክ እንደዚህ አይነት የቲኔጀር አይነት ግንኙነት እንደዛ ማለት አይደለም። ከዛ በጣም የዘለለ ነገር አለው እስከ እርጅና የሚደርስ ድረስ በክርስቶስ በኩል የመጣመር አይነት ነገር አለው እና ስለ ጋብቻ ሲናገር ይህ ነገር እንደው ታላቅ ነው ይላል። ይህ ምስጢር ታላቅ ነው ብሎ ይናገራል ጳውሎስ በኤፌሶን ምዕራፍ 5 ላይ እና ታላቅ የሆነ ግንኙነት ነው በባልና በሚስት መካከል ያለው ግንኙነት። ስለዛ ባል ሁልጊዜም ቢሆን ሚስትን የሚጠብቅ አይነት እንጂ የሚጨፈጭፍ አይነት አይደለም። እንደዛ መሆን አይችልም። ስለዛ መምታት ይችላል አይችልም? ምንድነው መታት እንበል ተባለና ኦኬ ከዛ በኋላ ምንድነው ያለው ነገር ሲባል በቃ ይፍታት አይነት ነገር ተባለ። በመታት ሞመንት ማድረግ ያለባት መፍታት ነው። አሁን ይሄ እንግዲህ ትምህርታቸው ነው የሚሰጡት ትምህርት ነው። እንግዲህ ፌሚኒስቶቹ ሲሰጡ የሰማናቸው ትምህርት ነው። ቅድም ከክርስትና አንጻር ውድቅ እንደሆነ አሳይቻችኋለሁ። ፌሚኒዝም ከዛኛው አንጻር ማለት ነው። እዚህ የትዳር ጉዳይ ላይም ባል ሚስቱን ቢመታ ግን አሁን መምታት የለበት የሚለውን በደንብ አጽንኦት ሰጥቼ ይሄድበታለሁ። ግን ቢመታት ግን በመታት ቅጽበት በቃ መፍታት ነው ያለባት የሚል ነገር ተነሷል። ብዙ አሁን እህቶች ምናምን በተለይ ያላገቡ እህቶች ምን ሊሉ ይችላሉ? ያው ያላገቡ እህቶች ስለ የራሴ ነው የክርስቲያን እህቶችን ማለት ነው። አዎ እንደ ይሄማ ምናምን ሊሉ ይችላሉ። ያው ስሜታዊ ነው። ግን እንደዛ አይደለም። ትዳር እንደዚህ እንደምታስቡት ቀልድ አይደለም። የሆነ ገብታችሁ ከገባችሁበት በኋላ እንደው የሆነ አለመግባባት ተነስቶ እንደው ድንገት ስህተት ሊፈጠር ይችላል። ስህተት ሊፈጠር አይችልም የሚባል ነገር የለም እና ስህተት ሊፈጠር ይችላል እና ስህተት ተፈጥሮ
ባል ሚስት ላይ እጁን ቢያነሳ በፍጹም ሊያነሳ አይገባም። ቢያነሳ መፋታት ነው መፍትሄው። ፌሚኒዝም እንደዛ ነው እያሉ እንግዲህ ፌሚኒስቶቹ እንደዛ ነው እያስተማሩ ነው ያሉት። መለስ እናድርገውና ግን እኛ መጀመሪያ ስሩ ነው የምንቆርጠው። የትኛውን ስር? ገና ከጀመሩ ባል እጁን ሚስቱ ላይ ማንሳት የለበትም። በፍጹም አይመጣውም። ጋይስ አስበዋል? ነፍሱን እስከ መስጠት ድረስ ሊወዳት የተሰጠችውን ሚስቱን ምን ያህል ድረስ ነው ወደዷት የተባለው? ክርስቶስ ራሱን አሳልፎ እስኪሰጥ ድረስ ቤተክርስቲያን እንደወደዳት እናንተም እንዲሁ ሚስቶቻችሁ ውደዱ ተባለ ማለት ባል ሚስቱን የሚወድበት መጠን ራሱን አሳልፎ እስከ መስጠት ድረስ ነው። ስለዛ ሞት ቢመጣ ራሱን ሊያስቀድም ማለት ነው ከሚስቱ። እንዴ እንደዚህ አይነት ፍቅር ከባል እየተጠበቀ ሞት መጥቶ ኢማጂን ራሱን በሚያስቀድምበት ደረጃ እንደዚህ ሊወዳት ከታዘዘ፣ በጣም ሊንከባከባት ከታዘዘ፣ በነገራችን ላይ ሊንከባከባት ሊጠብቃት ምናምን ታዟል። ምንድነው ክርስቶስ ለኢየሩሳሌም የሚያደርግላትን እንክብካቤ ክርስቶስ ለኢየሩሳሌም በጣም ብዙ እንክብካቤ ያደርግላታል አይደል? እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት ኢየሩሳሌም ለራሱ እንዲያቀር ፈለገ እንደተባለ ባሎች ሚስቶቻቸውን ሁሌም መጥፎ ሊባሉ ከሚችሉ ነገሮች ሁሉ በሰው ሰውኛው ማለት ነው መጥፎ ሊባሉ ከሚችሉ ነገሮች ሁሉ ሊከልላት ይገባል። ኦኬ ማንም ሰው ለምሳሌ ጫፏን መንካት የለበትም። ማንም ሰው የሚስቱን ጫፏን መንካት የለበትም። ስለዛ እሱ ፕሮቴክት ያደርጋታል። ኢቭን ከሌላ ከኖርማል ሰዎችም ማለት ነው። እንደዛ ታደርጋታለህ ሲባል ግን እሱ መለስ ብሎ ጭራሽ የሚያጠቃ ከሆነ ይሄ አደገኛ ነው። ስለዛ አይሆንም። ይሄ አይፈቀድም ገና ከጅምሩ ማለት ነው። ስለዛ የሚመታ ድንገት ራሱ እንደዚህ አሁን የሚመታ አይነት ከሆነ ግን በቃ ጥፋቱ እሱ ጋር ያበቃለታል። ማን ጋር? ባልየው ጋር። ከዛ በኋላ ግን ይህ ነገር ተደረገ ተብሎ ግን ቅድም እንዳልኳችሁ አንድ ባል ተነስቶ ለምሳሌ በሆነ አጋጣሚ ስተት ውስጥ ገብቶ እንደዚህ በቃ ኤኒዌይስ ተማታ እንበል። ስለተማታ ቀጥታ ትፍታ አይቻልም ማለት ጌታችን ኢየሱስ ነው ይሄን ያለው። እንግዲህ እኔ በጣም የሚያስገርመኝ እኔ ማለት ነው ምርጫ ነው የሚቀርብላችሁ ወይ ክርስቶስን ወይም ደግሞ ዝም ብሎ የአንድ ደንባራ ያመጣውን አስተሳሰብ ልክ እንደዛ ማለት ነው። ደንባራ ያልኩት ለምንድነው? ከክርስቶስ ጋር የሚቃረን ነገር የሚያነሳ ሁሉ ደንባራ ነው ለኔ። ክርስቶስ ከተናገረው ነገር ጋር የሚቃረን ነገር የሚናገር ሰው ለኔ ደንባራ ነው። በጣም ይቅርታ አድርጉልኝ ጋይስ፣ በዚህ ማስከፋችሁ ሰዎች ካላችሁ ማለት ነው። ስለዛ ምንድነው አሁን ጌታችን ኢየሱስ ነው በቃ ፍቺን ሙሉ በሙሉ ነው የዘጋው ነው። በፍጹም አይሆንም ነው ያለው። ስለዛ ፍቺ ካለም የሚኖረው በዝሙት ምክንያት ነው። ባል ሚስቱን ትቶ ወደ ሌላ ሴት ከሄደ ያኔ መብቷ ነው። ሚስት ባሏን ትታ ወደ ሌላ ወንድ ከሄደች ያኔ ቻው ማለት መብቱ ነው። ስቲል እንደዛ ሆኖ ግን ይቅርታ መደራረግ ከፈለጉ መብታቸው እሱ መብታቸው እንዳለ ሆኖ ግን ስቲል ግን የመፋታት መብቱ ግን ተሰጥቷቸዋል። ከዛ ውጪ ግን ባል የሆነ ስተት ተሳሳተ ሚስቱን መታት ተብሎ በቃ የፈጠነ ወደ ፍቺ ነው። ማን ያለው? በጌታ ስም በዛ ሞመንት ምናምን ብሎ ሲጠይቃት ያኛው ልጅ ማለት ነው መጀመሪያውኑ ማለት ነው በቃ ተመታች ማለት ሞመንት ትዳሩ ተበትኗል። እኔ አሁንም ቢሆን እነግራችኋለሁ፣ አልፈራም። የፈለገ መዘግዘግ ትችላላችሁ እዚህ ጋር ተናዳችሁ ማለት ነው። እሺ አሁን የረሳሁትን ባይሆን አሁን እንደዚህ ቃላት ምናምን ባትጠቀሙ ማለት እኔ በተለይ ፌሚኒስቶች ምናምን ፌሚኒስት ምናምን የምትሉ ሰዎች ሀሳባችሁን ማስረዳት ካለባችሁ አሁን ይሄኛው እንደዚህ አይነት ወርዲንጎች ማለት ነሰሰሪ አይደሉም ማለት በቃ መተው። አትሊስት ሰዎች ሀሳባችሁን ለሀሳባችሁ ጆሮ እንኳን እንዲሰጡ ማለት ነው። ለሀሳባችሁ ጆሮ እንዲሰጡ እንኳን ቢያንስ እንደዚህ አይነት አሁን አልደግመውም ቃሉ ግን አሁን እንደዚህ አይነት ቃላትን መጠቀም ያን አላስፈላጊ አይደለም። ያው እንደዚህ አይነት ቃል አሁን የተጠቀሙት እዛ ጋር የሌለ ሰው በቃ ገና ለገና ቪዲዮ ሲወጣ የሚናደር ሰው ሊኖር ይችላል። በቃ እናንተ ራሳችሁ እንዲሁኑ አረ በጌታ በኢየሱስም እና ለዚህ አሁን ክርስቲያን መሆን አይጠበቅብንም። ክርስቲያን ሳንሆንም ግን ነገሮችን በተቻለን አቅም የምርም አሁን ያመንበት ነገር እኮ ትክክል እንደሆነ እርግጠኞች ከሆንን ያ ነገር ሰዎች ጋር እንዲደርስና በሰዎች ሕይወት ውስጥም ደግሞ እንዲሰራ ከፈለግን ሰዎች ጆሯቸውን እንዲሰጡን ማድረግ አለብን። እንደዛ ደግሞ የምናደርገው ለቲኔጀሮች በሚሆን አነጋገር እየመጡ እንደዚህ በመናገር ሳይሆን
የትኛውም ሰው በሳል የሆነውም ሰው ሰምቶ ጆሮ የሚሰጡ አይነት አሁን እንደነዚህ አይነት ነገሮችን ሲሰማ ስቅቅ የሚል ነገር ይኖራል። ኦፍኮርስ ስለዛ እንደዚህ ነገሮች ቢቀረፉ ጥሩ ነው። እንደው ሀሳብ ሼር ለመደራረግ እንዲያመች ማለት ነው። ኤኒዌይስ በተመታችበት በዛ ሞመንት በቃ መፍታት ነው ያለባት አይነት ነገር እና ይሄ ነገር ብዙ ሰዎችን ሊያናደድ እንደሚችል ገብቷታል እህታችን እና ለዛ ነው አሁን ልትናደዱ ትችላላችሁ። የራሳችሁ ጉዳይ አይነት የሚመስል ነገር የተናገረችው ማለት ነው እና ስለዛ አሁን ፍቺ የመጀመሪያ ምርጫ ሊሆንም አይችልም። ራሱ አይደለም የመጀመሪያ ምርጫም ብቻ አይደለም፣ በነገራችን ላይ የመጨረሻ ምርጫም አይሆንም። እውነቱን ለመናገር ቅድም እንዳልኳችሁ ሁሌም ቢሆን በባልና በሚስት መካከል በሚኖረው ግንኙነት ውስጥ ባል ሁሌም እየወደደ እያፈቀረ እሷን እየተንከባከበ እንደዛ ሊኖር የሚገባው፣ ሚስት ደግሞ ሁልጊዜም ቢሆን ባሏን የምትፈራ አይደል? ባሏን የምትፈራ ወይስ አትፍረው? ባሏን የምትፈራ ይላል ጳውሎስ ይላል እንደዛ መጽሐፍ ቅዱስ ይላል። እንግዲህ አሁን እኮ በጣም እኮ እኔ ክርስቶስን በጣም እኔ አንዳንድ ክርስቲያኖችን እንዳየሁት ከሆነ ማለት ነው ኢቭን መጽሐፍ ቅዱስን ራሱ ኮምፕሮማይዝ የሚያደርጉ ምናምን አሉ ማለት የሆነ በፌሚኒዝም ስመጣባቸው መጽሐፍ ቅዱስ የሚሉ አይነት ማለት ነው። ብዙዎቹ ፌሚኒስቶች ደግሞ ጭራሽ ክርስቲያን ማለት ነው። በጣም የሚያስገርመው ነገር ጠንካራ ክርስቲያን ሆኖ ፌሚኒስት ካለ ወይ ከእንደዚህ አይነት ሰው ጋር ዋሉ። አለበለዚያ አንዳንዱ ይመጣና ሴት እኮ ፈጣሪ ናት አምላክ ናት የምትል አይነት ፌሚኒስት ትመጣባለች። አንዳንዱ መጽሐፍ ቅዱስና እኔ ምን አገባኝ ከፈለገ ይሻሻል የሚል ፌሚኒስት ትመጣባለች። ከእንደነዚህ አይነት ሰዎች ጋር እየዋላችሁ በኋላ ላይ ምንድን ነው እናንተ እንዴት ነው እየተሰራችሁ የምትሄዱት? ራሱ እንዴት ነው የምትሰሩበት? እና ሁሌም ቢሆን በተቻለን አቅም ክርስቶሳዊ የሆነ መሰራት ነው በህይወታችን ውስጥ መኖር ያለበት እንጂ እንደዚህ አይነት በቃ ዓለማዊ በሆነ መንገድ ምናምን ነው። አስቸጋሪ ነው ይሄ ጋይስ። በኋላ ላይ ትጎዱበታላችሁ። እርግጠኛ ሆኜ ነው የምነግራችሁ። በተአምር ከክርስቶስ ጋር ያላችሁን ህይወት ራሱ የሚያሻክር ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል እና ፍቺ መፍትሄ አይሆንም ማለት ነው። ፍቺ መፍትሄ ሆኖ አያውቅም ራሱ። ታዲያ ምንድነው እየተደበደበች ትኑሮ? በፍጹም አይሆንም። እየተደበደበችም መኖር የለባትም። እውነቱን ለመናገር እንደ ክርስቲያን ማለት ነው እንደ መስቀል ልትቆጥረው ትችላለች። እንደዚህ አይነት ነገር አሁን ይህንን ስል እንደዚህ ነገሮችን እያበረታተው አይደለም። አሁን ወዲያውኑ ትዊስት የሚያደርጉት ነገር አለ። ትዊስት ያደርጋሉ የሚነገሩ ቃላቶች ነው። ኦኬ ስለዛ እየተደበደበች ትኑር በቃ እንደ መስቀል ቆጥረዋለሁ ብላ ነው። እንደዛ አይደለም ያለው። ግን አንዳንድ ጊዜ ግን እንደዚህ አይነት ነገር ሊፈጠር ይችላል። መከራዎቻችንን አናቃቸውም። ጌታችን ኢየሱስ ሲናገር መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባውም ብሎ አልነበረ? አንዳንድ ጊዜ በህይወታችን ውስጥ የምንሸከማቸው መስቀሎች እንደነዚህ አይነት ነገሮችም ሊሆኑ ይችላሉ። አናቅም። ግን ምንም ሆነ ምን ግን በተቻለ አቅም ባልየ በሚገባ ተመክሮ ክርስቲያን ከሆነ በነሳ አባት በኩል ምናምን እኔ ቀኑና መስጠትም ካለበት ቀኑና እየተሰጠውም ቢሆን በጣም ይሄ ትዳሩ ጥሩ መሆን አለበት። በትዳሩ ውስጥ ሴት ያ የትዳሯን ቦታ እንደ ሲኦል ልታዩ አይገባም ጋይስ አይደል? እንደ ሲኦል የሆነ እንደ ችግር ቦታ የምታማርርበት በስመ አብ እንደዛ አደረገች ማለት እኛ ክርስቶስን ነው የምናሰድበው ማለት ባልየው ክርስቶስ ኢየሱስን ነው የሚያሰድበው። ቤተክርስቲያን ጌታችን ኢየሱስ ራሱ ሆኖላት እንደ ሲኦል ራሷን ስታይ እንደማለት እኮ ነው። ስለዛ የክርስቶስ ድክመት አለ እንደማለት ማለት ነው። እንደዛ እንዳልሆነ ሁሉ አሁንም ደግሞ በባልና በሚስት መካከል በሚኖረው ግንኙነት ውስጥ ሚስት በህይወቷ ውስጥ ትዳሯን የምታማርር እንደዚህ አይነት ሰው መሆን የለባትም። የሆነ የሚጨንቅ አይነት ህይወት መኖር የለባትም። በቃ ከትዳሩ አንጻር ሁሌም ቢሆን ባል በጣም ሊንከባከባት ይገባል። በጣም ሊንከባከባት። አንዳንድ ሰዎች አሁን እንትን ይላሉ፣ ጥያቄ ያነሳሉ። ሲመጣ ቤት ውስጥ ምናምን ስራ ቢያግዛት ምናምን። አሁን ርዕስ ጠፍቶ አሁን በጌታ በጣም እኮ የሚያስገርም ብዙ ጊዜ ባል ውጭ ቢሰራ ሚስት ቤት ብትሰራ በቃ ይሄ ኖርሙ ነው። ይሄ በቃ ይታወቃል። ይሄ ኖርሙ ነው። ግን ለምሳሌ ባልና ገቢያቸው በጣም ቢያንስ እና አላስኖር ቢል የባልየው ገቢ አላስኖር ቢል እና ሚስትዋ ብትወጣ ሰው ትውጣ። ግን በተቻለ አቅም ግን ከባል ስር ሆና ብትሰራ ጥሩ ብታግዘው ምናምን እንደዚ አይነት ለዛ መቺ ካልሆነም እንደው የተወሰነ ሰዓት ብትሰራ። አሁን በትዳር ውስጥ መፍጋት ያለበት ሳንቲም ለማምጣት በደንብ መፍጋት ያለበት ባል ነው። ሚስት በዛ ደረጃ መፍጋት የለባት። ሚስትን ማስፈጋት ራሱ አደገኛ ነው። በእርግጥ አሁን እንፍጋ ነው መሰለኝ ጥያቄ እንደዛ ነው መሰለኝ። ግን መሆን ያለበት ግን ባል የሚፈጋ ነው መሆን ያለበት። በቃ ገንዘብ ለማምጣት መፍጋት ያለበት ባል ነው። ሚስት ግን ብታግዘው ግን ወጣ ኦኬ እሺ አገዘችው ይባላል። እሱም ደግሞ ቤት ውስጥ ሲመጣ ደግሞ ቢያግዛት ምንም ጤናማ ነው፣ ምንም ችግር የለውም። አሁን አንዳንድ ሰው
ማለት ቢያግዝ ማለት የሚችለውን ብቻ አይደል? አዎ የማይችለውን ወጥ ሰራ የማይችለውን የሆነ ነገር አድርግ ምናምን የሚለው መቼስ ማንም አይኖርም። ኦፍኮርስ ግን እሷ ብዙን ስራ እየሰራች እሱ ቢያግዝ፣ ውጭ ላይ ደግሞ እሱ ብዙን እየሰራ እሷ ሄዳ ብታግዘው ምንም ችግር ጤናማ ነው። እሱ ውጭ ወጥቶ ብዙን እየሰራ እሷ እንደው በትንሹ ቢሆን እየሄደች ብታግዘው ምናምን ጤናማ ነው። ቤት ውስጥ ብዙን እየሰራች እንደው አጋዥም ካለ ከዛ የሚተርፈው ነው የሚሰሩት። ራሱ አሁን አጨቃጫቂ ያልሆነ ነገር ለሚዲያ ላይ መጥቶ ሰው እንደሚነታረክበት ራሱ አላውቅም። ግን ሄዶ ቢያግዛት ምንም ችግር የለውም። ባል ዝቅ ብሎ የሚስቱን እግሯን ቢያጥባት ምንድን ነው? ትሞታለህ? አንበሳው ትሞታለህ ወይ? ችግር አለው እንዴ? ምንም ችግር የለውም። ባል የሚስቱን እግር አጠበ ተብሎ ታምር ይባላል አይባልም። ችግር የለውም። አሁን ይሄ ዝም ብሎ እንደው ይሄ በአንድ ሳይድ ፌሚኒዝም፣ በአንድ ሳይድ ደግሞ ፌሚኒዝምን በጣም የሚቃወም ደግሞ ሌላ ጽንፍ የሆነና እዛ ሩቅ ለሩቅ ሆኖ እየተወራወሩ እዚህ መሀል ላይ የሆነን ክርስቲያኖች ደግሞ አንናወጥ በእንደነዚህ አይነት በሚወራወሩ ነገሮች የሆነ ስቴይ ፊርም ምናምን ክርስትና። ከዛ በኋላ ክርስትና ምን እንደሚለያያችሁ ብቻ እሱን ብቻ መከተል ማለቅ። የሚነዳን ማንም አይደለም። ራሱን ሲግማ ብሎ የሚጠራው ጀለስም አይደለም። ራሷን ፌሚኒስት ብላ የምጠራው ቆንጂትም አይደለችም። ማንም አይመራን። የሚመራን ራስ የሆነን የሃይማኖታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን የኢየሱስ ክርስቶስ ብቻ ነው። አለቀ። ኦኬ ሰው አንዴ እንደ ነገር መጣብኝ። ከዛ አንጻር እንመለከተው ይገባል እናንተ ሰዎች እና ሁሌም ቢሆን የክርስትናውን መንገድ መከተል መልካም ነው። ዝም ብሎ የእልህ አይነት ጉዳይ ምናምን እሱ አይደለም እኛ ጋር ያለው። እሷስ ምን አደረገች? አንተ ባልዮስ ምን አደረገና ነው? ሚስትየዋስ ምን አደረገ? እሱን አፋችንን ዘግተ ነው ማድረግ ያለብን ምንድነው? ሚስት በጣም ጥሩ እንድትሆንልን አይደለ? ሚስትየዋ በጣም ጥሩ እንድትሆን ሁሌም በባሏ ስር እንድትሆን እንዳታማር ምናምን ለእሷ የሚያስፈልጋትን ባልዮ መስጠት ይኖርበታል። አስቀድሞ መስጠት ያለበት ባልዮ ነው። ልክ አስቀድሞ ክርስቶስ ለኢየሩሳሌም እንደሰጠ አስቀድሞ ለሚስት የሚያስፈልገውን መስጠት ያለበት ባል ነው። ባል ለሚስት የሚያስፈልገውን ሁሉ በሰጠ ቁጥር ሚስት ደግሞ በፍቅር ሆና ለእርሱ የምትገዛ ባሏን የምትፈራ ባሏን የምታከብር የምትወድ እርሷም እንደዛው ልክ ትሆናለች ማለት ነው። በዚህ ውስጥ እውነተኛ ትንሿ ቤተክርስቲያን ትመሰረታለች። በመካከላቸው ክርስቶስን አድርጓል። የሚወልዱ ልጆች ቅዱሳን ይሆናሉ። አለቀ። እንደዚህ አይነት ትልቅ የሆነ ከፍ ያለ የቤተሰብ መሰራረት እያለን ወርዳችሁ እውነታቸውን ምጥምጥ ያለ ነገር ውስጥ ሲጀመር አትግቡ፣ በጌታ ስም አትግቡ። እና እንደዛ ማድረግ አለብን። አክቹዋሊ አሁን አንዳንዶቹ እውነቱን ለመናገር እዚህ በፌሚኒዝም በኩል ምናምን ያሉ ሰዎችም ከሚያዩት ከነባራዊ ሁኔታ አንጻር ስሜታዊ ስለሚያደርግ ካለው ከነባራዊ ሁኔታ አንጻር አንቻርጅል ዘካስ ሰዎች እንደው በጣም እንደው አስቸጋሪ ነው። በጣም እየተሰቃየን ነው እህቶች ሊባል ይችላል። ያለው ነባራዊ ሁኔታ በጣም አደገኛ ነው። ግልጽ ነው። ባለፈው ጽፌ ነበር አይደል? ለእኔም ቴሌግራሚ ላይ ለማስታወስ ያህል ምን ብለን ነበር የጻፍነው ራሱ? እሺ በጣም ቤተክርስቲያን ልትሰራበት የሚገባ ነው ብዬ አስባለሁ። ባለፈው ጽፈን ነበር ይሆነ ቤተክርስቲያን በጣም ልትሰራ የሚገባው ብዬ የማስበው ሌላው ነገር በባልና በሚስት መካከል ያለው ግንኙነት ላይ ነው የሚል ነገር ጽፌ ነበር። በተለይ ባል አምባገነን መሆን የለበትም። በጣም ብዙ ባል እየሰከረ የሚገባ ሚስቱን የሚያስመርር ጭራሽ የሚማታም በአጠቃላይ ህይወቷን የሚያከብድ አለ። ጭራሽ ልጆች ደግሞ ሲኖሩ አስቡት ምን ያህል እንደሚያሳቅቅ። እና ያው የብዙ ሰው አስተዳደግ እግዚአብሔርን በመፍራትና በማፍቀር ውስጥ ስላልሆነ የህይወት መንገዱ እንደ ስሜቱ እንጂ እንደ እግዚአብሔር ፍቃድ አይደለም። እና እንደው እናቶችን ወይም ሚስቶችን የሚያሳቅቁ ዘግናኝ ባሎች መስመር እንዲይዙ ቤተክርስቲያን ያው የራሱ ኃላፊነት አለባት የሚል ነገር ጽፌ ነበርና የስ አለብን። ቤተክርስቲያን አሁን ትልቅ ኃላፊነት አለባት እዚህ ላይ እንደዚህ አይነት እንዳልኩትም ዘግናኝ አደገኛ ባሎች እንዳይኖሩ እግዚአብሔርን የሚፈሩ እንዲሆኑ
ወደ እግዚአብሔር እንዲመለሱ። ሰው እንደዚህ የሚሆነው በነገራችን ላይ እግዚአብሔርን መፍራት ሲያቆም ነው። እግዚአብሔርን መፍራት ሲያቆም ሰው እግዚአብሔርን ማፍቀር ሲያቆም እንደ ልቡ መጓዝ ይጀምራል። እንደ ስሜቱ ለሌላ ሰው ራሱ አይጨነቅም። እንኳን ለሚስቱ በቃ ለየትኛውም ሰው እንኳን ለሚስቱ ላለው እንኳን ለሌላው ለሚስቱም አይጨነቅ እንኳን ለውጭ ለሌላ ሰው ለሚስቱም የማይጨነቅ ግድ የማይሰጠው የልጆቹ ነገር ግድ የማይሰጠው ምናምን እየሆነ ይሄዳል። ለምን? ገና ከጀምሮ እግዚአብሔርን መፍራት እግዚአብሔርን ማፍቀርን እየተወ መጥቷል ያ ሰው። ቃሎች በጣም ምርጥ በሆኑ ቁጥር አስቡት ትንሿ ቤተክርስቲያን እንዴት እንደምታምር ማለት ያ ቤተሰቡ ራሱ እንዴት ውብ እየሆነ እንደሚሄድ። እንደዚህ ስል በሚስቶች በኩል ምናምን በሴቶች በኩል ምንም ችግር የለም እያልኩኝ አይደለም። በጣም ብዙ አደገኛ አስቸጋሪ ነገሮች ኦፍኮርስ አሉ፣ በጣም የሚያስቸግሩ ነገሮች። ግን ብዙ ጊዜ ግን እንደዚህ አይነት ነገር ግን የሚበዛው በባል በኩል ስለሆነ ቤተክርስቲያን በጣም በባል በኩል ምናምን እንደዚህ ብትሰራ መልካም ነው እና ከዛ አንጻር እንደው ይህንን ነገር ልንመለከተው ይገባል። እና እኔ ትልቁ ነገር በቃ ማለት የምፈልገው ነገር ምንድን ነው? ክርስቲያኖች ዝም ብላችሁ አትነዱ፣ በጌታ አንነዳ። በጣም እኔ ይሄ መነዳት የለብንም፣ ለእኛ ውርደት ነው። እግዚአብሔርን በስመ አብ ውርደት ማለት ሊትራሊ ውርደት ማለት ነው። ማንም የሚመጣ ዓለም ላይ የዓለም ሀሳብ የሚወስደን ኧረ በስመ አብ ከዛ ደግሞ ሽንጣችንን ገትረን የምንከራከርለት ነው፣ አይሆንም። ስለዚህ እንደ ክርስትናው ነው መሄድ ያለብን። ሁሌም ስንሄድ እንደ ክርስትናው አለቀ። ስለዛ ከቅድም ጀምሮ እንደተናገርኩት የሚሰጡ ነገሮች ከቤተ ክርስቲያን ውጭ ያለ የትኛውም ነገር ይሁን የሚሰጠው የሆነ እንደው ጤናማ ከሆነ በክርስትና እየመዘናችሁት ማለት ነው። ጤናማ ከሆነ ብትተባበሩት ችግር የለውም። ጤናማ የሆኑ ነገሮች ላይ ምንም ችግር የለም። ጤናማ ካልሆነ ከክርስትናችሁ ጋር የሚጣረስ ከሆነ ግን ኖ በሉ። እኔ የተወሰነ አየውና ማለት ነው ነገር ይሁን የምር በዛ ደረጃ አሳሳቢ ከሆነ እኔ ሌላ ቤተ እምነቶች ላይ ከምንሰራው በላይ ፌሚኒዝም ላይ መስራት ያለብን ራሱ እየመሰለኝ ነው። የተወሰነ እንግዲህ በዙሪያ ያሉ ሰዎችንም ምናምንም ሳይ አደገኛ ነው፣ አስቸጋሪ ነው። እኔ አሁን ምናልባት ስላልተረዳው ሊሆን ይችላል። ፌሚኒዝም ላይ ብዙ ያን ያህል ጥናቱ የለኝም ስለሌለኝ ምናልባት እንግዲህ ያው ተሳስቼ ከሆነ እኔ ተሳስቼ እንዲሆን ነው ባይዜ የምፈልገው። እንደነዚህ አይነት ጉዳዮች ላይ ተሳስቼ ቢሆን ነው ደስ የሚለኝ። ምክንያቱም በጣም ብዙ ሰዎች እዚህ ውስጥ በጣም እየገቡበት ስለሆነ ማለት ነው። እና ከሚነገሩ ነገሮች አንጻር ግን ያው መልስ እንመልሳለን እንደምታውቁት። እና ስለዛ ከሚነሱ ነገሮች አንጻር ግን አደገኛ ነገሮች ይነገራሉ። ስለዛ እዛ ላይ ጥንቃቄ ይፈልጋል። በክርስትና እየመዘናችሁ ተቀበሉ። ሁሉንም አታግበስብሱ ነው ባጭሩ። እኔ ከዚህ በፊት ብያችሁ ነበር አይደለ? አግናጢዎስ ስለ መናፍቃን ሲናገር ስለ ልዩ ወንጌል ሰባኪያን ምን ይላል? መናፍቃን ይላል እንዴት ሰዎችን እንደሚያታልሉ ሲናገር ማለት ነው። የጌታችንን ስም ይዘዋል ይልና የጌታችንን ስም ይጠራሉ አለ። ልክ የጌታችንን ስም ይጠሩና የወይኑን ያነሳል። ቅድም ያልኳችሁን ለምሳሌ አንድ ሰው ወይን ይሰጠዋል። ከዛ በኋላ ወይኑን ይሰጠውና ውስጡ ግን መርዝ ሊያደርግበት ይችላል እና ወይኑን አገኘው ብሎ ይጎነጫል። ውስጡ መርዝ እንዳለ አያውቀውም። በቃ እሱ ፊት ለፊት ላይ የሚታየው ወይኑ አይደለ፣ ጣዕሙ ምናምን የወይን ነው። አገኘውን እያለ ይጋታል፣ ይጠጣል ማለት ነው። ይህን ዋይን ሲጎነጭ ውስጡ ባለው መርዝ ግን ይሞታል። እና መናፍቃን ልክ እንደዛ ናቸው ይላል። የጌታችንን ስም ይይዛሉ፣ የኢየሱስን ስም ይጠራሉ እና እሱን አይተው የኢየሱስን ስም አይተው ብዙዎች ይይዛሉ። ውስጡ ግን ምንፍቅና አለ፣ መርዝ አለ፣ በእርሱ ደግሞ ይሞታሉ አለ። አሁንም እኔ የማየው እንግዲህ ማለት ነው ከተሳሳትኩኝ ይታረማለሁ። ፌሚኒዝም ጥሩ የሆነ የሚመስል ነገርን ሊያቀብል ይችላል። ለምሳሌ የሴቶችን ጥቃት መከላከል እሱ ጥሩ ነው አይደለ? የሴቶችን ጥቃት መከላከል ምናምን ቆንጆ ነው በጣም በጣም። እንግዲህ በየቦታው የሚሰሙ ነገሮች ሁሉ አደገኛ ስለሆኑ ማለት ነው፣ ሁሉንም የሚያስጨንቅ ስለሆነ ሴቶች ብቻ አይደለም ህፃናትን ምናምን በቃ አቅማቸው የደከመ እንደነዚህ ነገሮችን ሁሉ እንደነዚህ አይነት ጥቃቶች በየቦታው ስለሚሰሙ እንደነዚህ አይነት ነገሮች ላይ መነሳት በጣም ጥሩ ነው፣ ቆንጆ ነው። ግን ይህንን ነገር አይተህ ግን ስትወስድ ግን ውስጡ ላይ አብሮ አቦርሽኑ ምኑ ትዳር ላይ ያለው ይሄ ኮምፕሊኬትድ የሆነ ሀሳቦቻቸውን ምናምን እነዚህ ነገሮች ሁሉ አብሮ የሚግቱ ከሆነ ያኔ በመርዙ እየሞትክ ትሄዳለህ። በተለይ እንደዚህ አይነት ነገር የሚሰጡ እንደዚህ አይነት ትምህርቶችን የሚሰጡ ሰዎች ከክርስትና ውጭ ሲሆኑ አብረው ምን አይነት ነገር መናገር ይጀምራሉ?
አሁን አንዷ እዚህ ያለች መጽሐፍ ቅዱስን አንድ አምባገነን ሰው የጻፈው መጽሐፍ ነው ብላለች ሲሉ ነበር። which is sad። ከእንደዚህ አይነት ሰው ምንም ነገር መማር አይጠበቅባችሁ። ሊትራሊ ምንም አይነት ነገር ማለት ነው። መጽሐፍ ቅዱስን የሚቃወም አይነት ወይም በመጽሐፍ ቅዱስ ላይ የሚቀልድ አይነት ሰው ካለ በቃ ተው። ከእንደዚህ አይነት ሰው አለመማር ይሻላል። ብዙ ህብረት አለማድረግ ይሻላል። ስለዛ ሁሉም ነገር ጥንቃቄ ይፈልጋል ነው። እናንተ ሰዎች ይበቃል። ኦኬ